በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዚህች ቀን የኢየሩሳሌም ሀገር ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኢላሪዮንና በታላቁ አባ ኤስድሮስ ገዳም በታናሽነቱ መነኮሰ። ከአባ ኤጲፋኒዎስ ጋርም በገድል በመጠመድ ታላቅ ተጋድሎን ተጋደለ። የደግነቱ የተጋድሎውና የትሩፋቱ ዜናም በቦታው ሁሉ ተሰማ። ከዚህም በኋላ ኤጲፋኒዎስ በቆጵሮስ ሀገር ኤጲስቆጶስነት ከተሾመ በኋላ እርሱን መርጠው በኢየሩሳሌም ኤጲስቆጶስነት ሾሙት። ይህ አባት በሹመቱ በነበረ ጊዜ ሰይጣን በገንዘብ ፍቅርና በዚህ ዓለም ክብር አሳተው። ብዙ ገንዘብ ሰብስቦ ለማዕዱ የሚመገብበት የወርቅና የብር ሳህን አሰርቶ ነበርና ለድሆችና ለምስኪኖችም መራራትን ተወ። ምንም የእንጀራ ቁራሽም አይሰጣቸውም ነበር። ቅዱስ ኤጲፋኒዎስም በሰማ ጊዜ የቀድሞውን ተጋድሎውንና የዓለም መናኒነቱን ፍቅሩንም አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ወንድሙና ወዳጁ ነበርና። ስለዚህም ብፁዕ ኤጲፋኒዎስ ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስን በጥበብ ከስህተት ያድነው ዘንድም ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ አመካኘ። በተገናኙም ጊዜ አባ ዮሐንስ አባ ኤጲፋኒዎስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕድም ላይ ከብርና ከወርቅ የተሰሩ ሳህኖችን አኖረ። አባ ኤጲፋኒዎስም በልቡ አዘነ። ለድሆችና ለምስኪኖች ርህራሄ እንደሌለውም አየ። ከዚህም በኋላ ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት ባንዱ አደረ። ምክንያትም አዘጋጀ። ይህም እንዲህ ነው። ወደ አባ ዮሐንስ እንዲህ ብሎ መልእክትን ላከ። ወንድሞቼ ሆይ ከቆጵሮስ ሀገር ሽማግሎችና የሕዝቡ መምህራን ወደ እኔ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ከብር የተሰሩ የማዕድ ዕቃዎችን የሚመገቡባቸው ዘንድ እንድትልክልኝ እሻለሁ እርሱም አለው። እርሱም ላከለት። ያን ጊዜም አባ ኤጲፋኒዎስ ዕቃዎቹን ወስዶ ሸጣቸው። ዋጋቸውንም ለድሆችና ለምስኪኖች መጸወታቸው። ከዚህም በኋላ በተገናኙ ጊዜ አባ ዮሐንስ አባ ኤጲፋኒዎስን የላኩልህን የማዕድ ዕቃዎችን መልስ አለው። እርሱም እሺ አለው። እንዲሁም ሁለተኛና ሶስተኛ ጊዜ ነገረው። አባ ኤጲፋኒዎስም እሺ አለው። በአንዲት ዕለትም ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መቃብር ካለበት ቤተ መቅደስ ሲወጣ አገኘው። ያን ጊዜ የሚያዘውና ገንዘቤን እስከምትሰጠኝ አልለቅህም አለው። አባ ኤጲፋኒዎስም ክብር ይግባውና ወደ ጌታችን ጸለየ። በዚያን ጊዜም የአባ ዮሐንስ ዓይኖቹ ታወሩ። ያን ጊዜም ይቅር ብሎት ዓይኖቹን ይገልጥለት ዘንድ እያለቀሰ ወደ አባ ኤጲፋኒዎስ ማለደ። እርሱም መጸጸቱን አይቶ አንዲቱን ዓይኑን ገለጠለት። እንዲህም አለው፣ ነፍስህን ታስብ ዘንድ አንዲቱ ዓይንህን እውርት እንደሆነ ትቶልሃል። ገሰጸውም። እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የቀድሞ ድካምህን ብርታትህንና ተጋድሎህን አስቦ ራራልህ፣ ከስህተትህም አዳነህ አለው። የማዕድ ዕቃዎችንም እኔ እንደሸርኳቸውና ስለ አንተ ለድሆችና ለምስኪኖች እንደመጸወትኳቸው እወቅ። አንተ በገንዘብ ፍቅር መጠመድህንና የቀድሞውን መልካም ስራህን መተውህን ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበር። ከዚያችም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፍ እንደነቃ ሆነ። በርህራሄም መንገድ ሄደ። ያለውንም ጥሪቱን ሁሉ ሰጠ። ምንም አላስቀረም። ልብሶቹንም ለተራቆቱ ሰጠ። በሞተ ጊዜ አንድ አላድ ከዚያም በታች ከእርሱ ዘንድ እስካልተገኘ ድረስ ሰጠ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም የመፈወስ ሀብትን ሰጠው። ብዙዎች ድንቆችንና ታምራቶችንም አደረገ። ከተቀደሰ ዘይት እየቀባ ፊታቸውንም አዳኝ በሆነ በመስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው።
መልካም ተጋድሎውንም ፈጽሞ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዮሐንስ ፍጹም ኤጲስቆጶስ ዘኢየሩሳሌም ገዲፎ ወክብረ ዝንቱ ዓለም መጽወተ ለነዳያን በለመስፈርት ዋቅ እስከ በረፍቱ የተረክበ አሃዱ ድርም። በዚህች ዕለት ለከበረ መልአክ አዲስ የምስራች ነጋሪ ለሆነ የመላእክት አለቃ ቅዱስ ገብርኤል በዓልን ያደርጉለት ዘንድ መምህራን በግብጽ አገር ለክርስቲያን ወገኖች ሥራ ሰሩላቸው። ይህ የከበረ መልአክ የእስራኤል ልጆች ከሰይጣን እጅ ስለመዳናቸውና ከምርኮም ስለመመለሳቸው ነቢዩ ዳንኤል ወደ እግዚአብሔር በሚጸልይና በሚማለድ ጊዜ አስቀድሞ የተገለጠለትና ስለ ድህነታቸውና ስለ ቤተ መቅደስም መታነጽ የነገረው ነውና። ዳግመኛም ክብር ይግባውና ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መምጣትና መገደል፣ ስለ ቤተ መቅደስ መፍረስ፣ ከዚያም በኋላ ስለ ሐሳዊ መሲህ መምጣትም ነገረው። ለመድን መምጣትም በሱባኤ የወሰናቸው ዘመናት በተፈጸሙ ጊዜ ይህ የከበረ መልአክ የመላእክት አለቃ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስት ድንግል ወደ እመቤታችን ማርያም መጣ። ዓለምን ስለማዳን የእግዚአብሔር ልጅ ከእርሷ ሰው ስለመሆኑ ነገራት። ስለዚህም የበዓላቶቹን መታሰቢያ እንድናደርግ የቤተ ክርስቲያን መምህራን አባቶቻችን አዘዙን። እኛም ከጠላታችን ሰይጣን እጅ የሚያድነን ዘንድ ለመንግስቱም የተዘጋጀን ያደርገን ዘንድ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፊት ስለኛ እንዲማልድን ለምነው። ልዕልና ችሎታም ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን። የዚህም የከበረ መልአክ የቅዱስ ገብርኤል ረድኤቱና በረከቱ በአማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለገብርኤል በደዊሁ ዘተአስሩ መላእክተ ሰማይ ጌጋየ በትውልደ ሰብ ዘገብሩ ለዝንቱ መልአክ በእንተበዩ ክብሩ በብሔረ ግዝ መምህራነ ሥርዓት አንበሩ በዛቲ ዕለት ይትገበር ተስካሩ። በዚህችም ቀን የሄኖስ ልጅ የቃይናን የእረፍቱ መታሰቢያ ነው። ቃይናንም 107 ዓመት ኖረ፣ መላልኤልንም ወለደው። መላልኤልንም ከወለደው በኋላ 740 ዓመት ኖረ፣ ሴቶች ልጆችና ወንዶች ልጆችንም ወለደ። የቃይናን መላ ዘመኑ ሁሉ 910 ነው። ከዚያም በኋላ አረፈ። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን የሰማዕቱ አቡላግና የ200 ሰማዕታት መታሰቢያቸው ነው። ስለ እውነትም የተሰደደ የአባታችን የማትያንም መታሰቢያው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 14 በዚህች ቀን ቅዱሳን አባ አክራና ዮሐንስ አብጥልማና ፊልጶስም በሰማዕትነት አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል ማርያም በምትሆን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ መነኮሳት ኢራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት